አርእስተ ዜና የጋራ የህልውና ጣፈንታ ያላቸው የትግራይና የኤርትራ ህዝቦች ግንኙነት ፈጥረው በጋራ መታገላቸው ጥያቄ ሊያስነሳ አይገባም ሲሉ ዶክተር ዮሐንስ ተክለ ገለጹ። የአብይ አህመድ ጆኖሳይዳዊ አገዛዝ በትግራይ ህዝብ ላይ ጦርነት ለመክፈት ዝግጅቱን አጠናቆ ትንኮሳዎች መጀመሩ የፖለቲካ ተንታኝ አቶ የማነ ገብረመስቀል ገለጹ። ጆኖሳይድን ጨምሮ የተለያዩ ወንጀሎችና የዜጎች ሰብአዊ የመብት ጥሰቶች የፈጸመውና የሀገሪቱን ሉዓላዊነት አሳልፎ የሰጠው የአገዛዙ መሪ ከተጠያቂነት አያመልጥም ምሁራን ገለጹ። በአበይት ዜናዎቻችን ጀምረናል። ሰላም ጤና ይስጥልን ውድ ተመልካቾች፣ ከትግራይ ቴሌቪዥን የአማርኛ ዜናዎችን ነው ፍቱና ገብሩ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ዜናዎችን እንመራለን። ቆይታችሁ ከኛ ጋር ይሁን። በትግራይ ህዝብ ላይ የተደቀነው የህልውና አደጋ የከፋ በመሆኑ ህዝቡ አንድነቱን አጠናክሮ የመመከት ግዴታ አለበት ሲሉ የትግራይ ፖሊሲ ጥናትና ምርምር ኢንስቲትዩት ዳይሬክተር ዶክተር ዮሐንስ ተክለ ገለጹ። ብርሃነ ገብረስላሴ አዘጋጅቶታል። የትግራይ ህዝብ በታሪካው ዳራው ጭቆናና ባርነት የማይቀበል ለመብቱና ለህልውናው ሲል ከባድ መስዋዕትነት እየከፈለ ሰላሙንና ደህንነቱን እያስከበረ የመጣ ህዝብ ነው። ይሁን እንጂ ይህንን የማይዋጥላቸው ጠላቶች ማንነቱና ታሪኩን ለማጥፋት እድል ባገኙበት ወቅት እየሰሩ እንደሚገኙ የትግራይ ጥናትና ምርምር ፖሊሲ ዋና ዳይሬክተር ዶክተር ዮሐንስ ተክለ ገልጸዋል። እዚ ልዕሊ ቁጽሩ አበርክቶ ዝገብረ ህዝቢ ፍሉጥ እዩ። ስለዚ ንባዕሉ ዝኸውን ንኻልኦት ዝተርፍ ህዝቢ እዩ። ተቃሊሱስ ንኻልኦት ሓራ ዘውፅእ ህዝቢ እዩ። ይህ ህዝብ ካለው ብዛት በላይ አስተዋጽኦ ያበረከተ ህዝብ ነው። የታገለውም ለራሱ ብቻ ሳይሆን ለሌሎች ነፃ ለማድረግና እንዲሁም ሰላምና ልማት ለማረጋገጥ ነው። መብቱና ማንነቱ ሊነካ አይፈልግም። ጄኖሳይዳዊ ጦርነት ሲታወጅበት ያካሄደው ትግል አንድነቱን በማጠናከር ዓለምን ጉድ ያሰኘ ጀብደኝነት ፈጽሟል። ከማንም ምንም ሳይጠብቅ በራሱ አቅም በራስ መተማመን ለችግሮች መፍትሄ የሚያስቀምጥ ደማቅ ታሪክ ያለው ህዝብ ነው። ለዚህም ብዙ ፈተናዎች ያጋጥሙታል፣ ብዙዎችም ይቀኑበታል፣ ታሪኩም ይሻሙበታል። ነገር ግን ታሪኩና ማንነቱ እንዳይሸራረፍበት እየታገለ ይገኛል። በአሁኑ ሰዓት በትግራይ ህዝብ ላይ ተደቀነ የህልውና አደጋ የከፋና ከትግራይ ህዝብ ትዕግስት በላይ ነው ያሉት ዶክተር ዮሐንስ ተክለ ህዝቡ አንድነቱን በማጠናከር ይህንን እከይ ሴራ የመመከት ግዴታ አለበት ብለዋል። ወላን ሰላም ይልካ ለዚህ ዋጋ ከፈል አሞዳት ግን ዶኩልሎ ትግዛ ጽማመስ ትዕግስትስ ዶኩልሎ የትግራይ ህዝብ ለሰላም ብሎ ከባድ መስዋዕትነት እየከፈለ ቢመጣም አሁንም ቢሆን ከባድ የህልውና አደጋ ተደቅኖበታል። ህዝቡ ተበታትኗል፣ መሬቱ ተወሯል። ስለዚህ ይህ የጥፋት አደጋ ምልክት ነው። በመሆኑም ትግራይ በሞትና በህይወት መካከል እስካለ ድረስ ለህልውናው ሲል በጽናት ሊታገል ይገባል። የትግራይ ህዝብ ሰላም ወዳድ በመሆኑ ከዓለም ማህበረሰብ እውቅና ይገባዋል ያሉት የትግራይ ጥናትና ምርምር ፖሊሲ ዋና ዳይሬክተር ዶክተር ዮሐንስ ተክለ አሁንም ቢሆን ታሪኩና ማንነቱን አንግቦ ትግራይን ወደ ተሻለ ቦታ ለማሸጋገር ሁሉም አማራጮች ሊጠቀም ይገባልም ብለዋል። ለህልውና አደጋ ገጥሞዋል ትግራይ ካላይ መዋጽእ ይለያዩ ክልተ ጉዳይ ነው ኣብዚ ማለት ኣብዘን ጉዳይ ዘን ሓደ ነው። ስለዚህ ንወደብ ዲያስፖራ ይሁን ውስጥ ዓዲ ያሉ ተማሃረ ይሁን የተማሃረ ዘሃፍተማ ይሁን ዝደኸየ አሁን ትግራይ የህልውና አደጋ አጋጥሟታል። ለዚህ አደጋ በዘላቂነት ለመፍታት ያሉን አማራጮች መጠቀም የግድ ነው። እንደ ተጋሩ መደራጀት አለብን። ዲያስፖራው ይሁን አገር ውስጥ ያለው የተማረ ይሁን ያልተማረ ሀብታም ይሁን ድሃ በገጠር ይኖር በከተማ ያለው እድል አንድ ነው። ስለዚህ ሁሉም በአንድ አስተሳሰብና አጀንዳ ለመብቱና ማንነቱ መታገል አለበት። በትግራይና በኤርትራ ህዝቦች የተጀመረውን የህዝብ ለህዝብ ግንኙነት ከሌሎች ህዝቦች ጋር ተጠናክሮ መቀጠል እንዳለበት የትግራይ ፖሊሲ ጥናትና ምርምር ኢንስቲትዩት ዳይሬክተር ዶክተር ዮሐንስ ተክለ ገለጹ። ዶክተር ዮሐንስ አክለውም የጋራ የህልውና ጣፈንታ ያላቸው ህዝቦች ግንኙነት ፈጥረው በጋራ መታገላቸው ጥያቄ ሊያስነሳ አይገባም ብለዋል። ብርሃነ ገብረስላሴ
ከትግራይ ቴሌቪዥን ጋር ቆይታ ያደረጉ የትግራይ ጥናትና ምርምር ፖሊሲ ዋና ዳይሬክተር ዶክተር ዮሐንስ ተክለ እንደገለጹት በ2011 ዓ.ም በኤርትራና ኢትዮጵያ የተደረገ ግንኙነት የዓለም ማህበረሰብ እውቅና መስጠቱን በማስታወስ በአሁኑ ሰዓት በትግራይና በኤርትራ ህዝቦች መካከል የተፈጠረው መልካም ግንኙነት ጥያቄ የሚያስነሳ አጀንዳ መሆን የለበትም ይላሉ። የዓለም መንግስታት ዩኤን ሰላም ክፍጠር ተቋቋመሉ ዋና ዓላማ የተባበሩት መንግስታት ድርጅት የተቋቋመበት ዋና ዓላማ ሰላም ለመፍጠር ነው። ሰላም ደግሞ አድማስ የለውም። በትንሽ ማህበረሰብ የተፈጠረ ሰላም ስር እየሰደደ በብዙዎች ዘንድ ተቀባይነት ይኖረዋል። ለምሳሌ በዛላምበሳ የነበረ ዓመታትን ያስቆጠረ ምሽግ በመናድ በኤርትራና ኢትዮጵያ ሰላም በመፍጠር ለዚህም ዓለም እውቅና በመስጠት የጄኖሳይደሩን ስርዓት መሪ የኖቤል ሽልማት እንዲቀበል ተደርጓል። በአሁኑ ሰዓት በትግራይና ኤርትራ እየተደረገ ያለው ግንኙነት ለምንድነው እየተጠላ ያለው? የትግራይና ኤርትራ ህዝቦች በባህል በቋንቋና በደም የተሳሰሩ ህዝቦች ናቸው ያሉት ዶክተር ዮሐንስ የተጀመረውን ግንኙነት በማጠናከር በቀጣይነትም ለጋራ ህልውና ልማትና እድገት ከመቼውም ጊዜ በላይ ተግቶ ሊሰሩ ይገባልም ብለዋል። አሞንጎ ትግራይና ኤርትራን ዘፋላሊ ነገር የለን ሓቢሮም ይንክነሩ ይዝሉ بدم تأساسرهم بهايمان تأساسرهم بقانقة تأساسرهم بمنة تأساسرهم ما أخلوا مقسمين የትግራይና ኤርትራ ህዝብ የሚለያያቸው ነገር የለም። እጣ ፈንታቸው አብሮ መኖር ነው። በባህልና ቋንቋ የተሳሰሩ ናቸው። የጋራ እሴትና ማንነት አላቸው። የስልጣኔ ማዕከላቸው አክሱም ነው። ስለዚህ ይህ ወደ ነበረበት መመለስ አለበት። መረብ የመስኖና ልማት እንዲሁም የኢንዱስትሪ ኮሪደር መሆን አለበት የሚል እምነት አለኝ። የትግራይ ህዝብ የተጋረጠበትን የህልውና አደጋ ለመመከት ከኤርትራ ጋር የጀመረውን ግንኙነት ብቻ ሳይታጠር ከሌሎች ህዝቦችን በማጠናከር ህልውናው ሊያረጋግጥ እንደሚገባም ዶክተር ዮሐንስ ጠቁመዋል። መሓዛ ክልወካ ዓቅምኻ ይወስነኻ ውሽጣ ዓቅምኻ ዝሽየጥ ዝልወጥ ክልወካ ኣሎ ዕዳጋ ወሲድካ ትልውጦ ትሸጦ ክልወካ ኣሎ አጋር ሊኖርህ ከተፈለገ የውስጥ አቅም ሊኖርህ ይገባል። ትግራይ ደግሞ ብዙ አቅሞች አሏት። የመደማመጥ የማስተዋል ራሷን የመቻል አቅም አላት። ይህ ደግሞ ዘላቂ ሰላምና ልማት ለማምጣት ከስትራቴጂካዊ አጋሮቿ ጋር ግንኙነት እያደረገች ትገኛለች። የአብይ አህመድ ጄኖሳይዳዊ አገዛዝ በትግራይ ህዝብ ላይ የጀመረውን ጄኖሳይድ አጠናክሮ በመቀጠል ሙሉ ጦርነት ለመክፈት ዝግጅቱን አጠናቆ ትንኮሳዎች መጀመሩ የፖለቲካ ተንታኝ አቶ የማነ ገብረ መስቀል ገለጹ። በሁሉም መስክ ቅቡልነት ያጣውና ጦርነት ጠማቂ አገዛዝ አሁን ሊከፍተው የተዘጋጀበትን የቀቢጸ ተስፋ ጦርነት የማስወገጃ የመጨረሻ ጦርነት መሆኑ ጥርጥር የለውም ሲሉም አቶ የማነ ይገልጻሉ። ሰለሞን አስመላሽ ተጨማሪ አለው። ጄኖሳይዳዊው የአብይ አህመድ አገዛዝ በትግራይ ህዝብ ላይ የጀመረው ጄኖሳይድ አጠናክሮ በመቀጠል በትግራይ ህዝብ ላይ ሙሉ ጦርነት ለመክፈት ዝግጅቱ ማጠናቀቁና ትንኮሳዎች መጀመሩ የፖለቲካ ተንታኝ አቶ የማነ ገብረ መስቀል ይገልጻሉ። በህዝባችን ላይ በትግራይ ህዝብ ላይ ከፈጸመው ጄኖሳይድ መጸጸት አልቻለም። ምንም አይነት የማስተካከልም የመካስም ሞራሉም ፍላጎቱም አታይበትም። ስለዚህ አሁንም ቅድም እንዳልከው ትላንት የጀመረው ለማስቀጠል ያለ የሌለ አቅሙ ተጠቅሞ ዝግጅቱ አጠናቆ ያው ኮሚቴው ሁሉ አዋቅሮ ጨርሶ በተጠንቀቅ እየጠበቀ ያለበት ሁኔታ ነው ያለው። አንዳንድ ትንኮሳዎችም አሉ። ዛሬ የትግራይ ህዝብና መንግስት ከጎረቤት ህዝቦችና ኃይሎች ያላቸው መልካም ግንኙነት ጠላቶች በመቀነስ ወዳጆች በማብዛት የነበረው ስጋት ከመቀነስ አንጻር አመርቂ ስራ መሰራቱ የገለጹት አቶ የማነ ዛሬ እንደ 2013 ዓ.ም አይደለም በማለት ፕሮፓጋንዳ እየሰራ ያለው የብልጽግና አገዛዝ አዎ እኛም በ2013 ዓ.ም አይደለም ያለነው ይላሉ። በዛላምበሳ ግንባር የምናስቀምጠው ሰራዊት የትግራይ ሰራዊት የለም። አሁን እንደ ትላንትና አይደለም። ዛሬ በመረብ በኩል የምናስቀምጠው ጠላት የሚጠብቅ ሰራዊት የለንም። አሁን እንደ ትላንት አይደለም። አሁን ያልኩ ግንባሮች፣ አሁን የጠቀስኩልህ አካባቢዎች በባድመ የምናስቀምጠው ሰራዊት የለንም። አሁን እንደ ትላንትና አይደለም። አሁን እንደ ትላንትና አይደለም። ዛሬ ትላንትና ፋኖ ከሱ ጋር ሆኖ በእኛ ላይ የዘመተው ዛሬ ከኛ ጋር ሆኖ በስርዓቱ ላይ
የሚዘምትበት ጊዜ መጥቷል። አሁን እንደ ትላንትና አይደለም የሚለው ትንተና ለኛ ነው የሚጠቅመው ወይስ ሚዛኑ የሚደፋው ለኛ ነው የሚለው ነገር ለአድማጭ ተመልካች ልተው። ይህ በሁሉም መልክ ቅቡልነት ያጣና የጦርነት ጠማቂ አገዛዝ አሁን በትግራይ ላይ ለመክፈት እየተንደረደረው ያለው ሙሉ ጦርነት የቀቢጸ ተስፋና የማስወገጃው የመጨረሻ ጦርነት መሆኑ ምንም ጥርጥር የለውም ሲሉም አቶ የማነ ያብራራሉ። ጦርነቱ ከተጀመረ ይህ ስርዓት አሁን በብዙ መልክ ቅቡልነት ያጣ ስርዓት ነው። በብዙ መልክ አንደኛ ተናካሽ ስርዓት ነው። ይሄ ተናካሽ ስርዓት አይተው ከሆነ ከሁሉም የቀጠናው ሀገራት ተናክሷል። አገር ውስጥ ያሉትንም አሁን የተፈጠሩ ታጣቂዎችም ልክ እንደኛ እንደ ትግራይ ህዝብ የህልውና አደጋ ደርሶባቸው በጦርነት ላይ የሚገኙ በርከት ያለ ሰራዊትና ትጥቅ ያላቸው ኃይሎች ተፈጥረዋል። እኛም በግላችን እንደ ትላንትና እንደ 2013 በ10ና 10 ምናምን ልዩ ኃይልና እንዲሁ ዝም ብሎ በተወታተነ መንገድ አይደለንም። በአይነቱም በይዘቱም ለየት ያለ ነው። ስለዚህ ይህን ጦርነት ከጀመረው እውነትም ብልጽግና በብዙ መልክ የመጨረሻ የሚሆንበት የሚሸነፍበት የሚደመሰስበት ምንም አይነት የሚያድነው ኃይል የማያገኝበት ጦርነት እንደሚሆን እርግጠኝነት መናገር ይቻላል። መጥፊያውም ነው የሚሆነው። የትግራይ አርበኞች ኮሚሽን ጄኖሳይዳዊ ጦርነት ለመመከት የአካል ጉዳት ያጋጠማቸው የትግራይ ሰራዊት አባላትን ለማሳከም ከትግራይ ቲክቶከር ጋር በጋራ መስራት መጀመሩ ገለጸም። ኮሚሽኑ ብሎም ሌሎች የሚመለከታቸውና የትግራይ ተወላጆች የበጎ አድራጎት ድርጅቶች ባደረጉት ድጋፍና ርብርብ 75 በመቶ ያህል የገለጸ ሲሆን ቀሪዎቹ 25 በመቶ የሚሆኑትም ለማሳካት የሚያስችል ገቢ ለመሰብሰብ ከቲክቶከሮች ጋር በጋራ እንደሚሰራ ነው ኮሚሽኑ የገለጸው። ለማሳከሚያ የሚሆን ገንዘብ ለማሰባሰብ የአንድ ወር ጊዜ ገደብ የተሰጠው መሆኑም ታውቋል። ለሕዝባቸው ህልውና ሲሉም የቆሰሉ ጀግኖች ታጋዮችን ለማሳከም ለመሰብሰብ በሚደረገው የ30 ቀናት የቲክቶከሮች የገቢ ማሰባሰቢያ ስራም የአሸንዳ በዓል አጋጣሚን በመጠቀም የአሸንዳ ልጃገረዶች የሚያሰባስቡትን ገቢ ለማሳከሚያ እንዲውልም ተጠይቋል። የአካል ጉዳት ያጋጠማቸውን ጀግኖች ታጋዮች ለማሳከም የሚያስፈልገውን አጠቃላይ ገንዘብ ከበጎ አድራጎት ድርጅቶች ከዲያስፖራዎችና ከተለያዩ ድርጅቶች ይሰበሰባል ተብሎ ይጠበቃል። የኢትዮጵያ የትግል ትብብር ለአገዛዙ ማብቂያ ነው ሲሉ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁራን ዶክተር ሚሊኬሳ ማዴጋና የህግ ባለሙያው አቶ ሳሙኤል ታደሰ ተናገሩ። ምሁራኑ አክለውም ጄኖሳይዱ ጨምሮ የተለያዩ ወንጀሎችና የዜጎች ሰብአዊ የመብት ጥሰቶች የፈጸሙና የሀገሪቱን ሉዓላዊነት አሳልፈው የሰጡ የአገዛዙ መሪ ከተጠያቂነት አያመልጡም ብለዋል። ታደሰ ልጃለም ተጨማሪ አለው። የጄኖሳይዱ አብይ አህመድ አገዛዝ በዓለም አቀፍ ህግ ላይ በግልጽ የተቀመጡትን ድንጋጌዎች የጣሰም የዘር ማጥፋት ወንጀል የሰራ በዓለም አቀፍ ህግ ከተጠያቂነት የማያመልጥ አገዛዝ ነው ሲሉ የህግ ባለሙያ አቶ ሳሙኤል ታደሰም ተናግረዋል። አቶ ሳሙኤል አያይዘውም የኢትዮጵያውያን የትግል ትብብር ለአገዛዙ ማብቂያ ነው ሲሉ አክለዋል። ከዓለም አቀፍ የሁማኒታሪያን ሎ ከዓለም አቀፍ የጄኖሳይድ ተብለው ከተቀመጡት ጉዳዮች አንጻር ስንመለከተው ይሄንን ፈጽሞ የተገኘ ወይም እንዲፈጸም ያደረገ መንግስት ሉዓላዊ ስለሆነ ብቻ ከተጠያቂነት የሚድንበት ሁኔታ የለም። ስለ ሉዓላዊነት ስናነሳ መንግስታት ኃላፊነት እንዳለባቸው፣ ወንጀል መፈጸም እንደማይችሉ ዜጎቻቸው ላይ ወንጀል ሲፈጸምም ዝም ብለው መመልከት እንደሌለባቸው ግምት ውስጥ መግባት ይኖርበታል። በኢንተርናሽናል ህግ ተጠያቂነትን ያስከትላል ማለት ነው። እያንዳንዱን ኢቨንት እያነሳው ለምሳሌ በዚህ ስታንዳርድ መሰረት ልመዝነው ብለ የኢትዮጵያ መንግስት ጊዜ አይበቃንም እንጂ ቀደም ወንጀሎች አንጻር ተጠያቂ ነው ያልፈጸመው ክራይም። ጄኖሳይዱ አብይ አህመድ የኢትዮጵያ ሉዓላዊነት አሳልፎ የሰጠና የሸጠም የመጀመሪያው ብልጽግና አገዛዝ ነው ሲሉ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ዶክተር ሚሊኬሳ ሚዴጋ ተናግረዋል።
ከሉዓላዊነትን አሳልፎ በመስጠት ድጋፍ ለማግኘት ሲሞክር ሙሉ ሉዓላዊነቱን ኮምፕሮማይዝ አደረገ። የሀገርን ሉዓላዊነት ኮምፕሮማይዝ አደረገ። ኢትዮጵያ ውስጥ እሱ ወደ ስልጣን በመጣበት ጊዜ ያ መንግስት የነበረው ሉዓላዊነት አብይ የለውም። ያንን ሁሉ አጣ። ወደ ታች እየሄደ በጣም ደካማ መንግስት በመሆን አዲስ አበባ ላይ ብቻ አክት የሚያደርግ መንግስት በየክልሎቹ ሄዶ ይገላል። አዎ ይገላል። ግን በጣም ደካማ በመሆን የሱ የመንግስት ሉዓላዊነት የሚባለው ተዳክሞ እሱ ምንድነው የሆነው መጨረሻ ላይ ወደ ዩኤኢ ብቢት ውስጥ የመግባት ጆኖሳይድ አብይ አህመድ የዜጎችን መብት የሚጥስ የሚገድል አገዛዝ ነው ያሉት አቶ ሳሙኤል በጆኖሳይድ አብይ አህመድ አገዛዝ ዘመን ኢትዮጵያ ውስጥ ምን ያልተፈጸመ ወንጀል አለ ሲሉም አክለዋል። እንኳን ህዝቡን ሊጠብቅ ይቅርና ዋናው የዜጎችን መብት የሚጥስ የሚገድል የዜጎችን የሰብአዊ መብት በየለቱ በድሮን እየጨፈጨፈ የእናቶችን እና የሴቶችን ገላ ጦር ሜዳ ያደረገ የሚውል ማን ነው? የኢትዮጵያ መንግስት ፈጸም የተከለከለውን ወንጀል ራሱ በመፈጸም ተጠያቂ ነው። ኢትዮጵያ ውስጥ ምን ያልተፈጸመ ወንጀል አለ? ዘር ማጥፋት ተፈጽሟል። ዘር ማጽዳት ተፈጽሟል። በጦርነት ላይ የሚደረጉ ወንጀሎች ተፈጽመዋል። እያየን አይደል እንዴ? በዳቦ እንብላቸው በምን እንብላቸው እየተባለ ሰው የተቃጠለው። ይሄን ወንጀል እኮ የሚፈጽመው የመንግስት ወታደር። እነዚህ ሁሉ ወንጀሎች የፈጸመ መንግስት ምንድነው ሉዓላዊ መንግስት ልትለው የሚችለው? ሙላው የኢትዮጵያ ህዝብ ምስክር ሆኖ የሚመሰክርበት አይደለም። ምን ማስረጃ ያስፈልጋል? የየቀኑ ድርጊቱ እኮ ማስረጃ። ስለዚህ ፍርድ ቤት ቢቀርብ ወንጀለኛ መንግስት በህዝብ ሊና ወንጀለኛ ሆኗል። ኦሬዲ የጊዜ ጉዳይ ነው። ስልጣን ላይ ካለህ ምንም ነገር ማድረግ ትችላለህ፣ ማንንም አይጠይቅህም። ነገ ከስልጣን ስትወርድ ግን እናየዋለን። ወንጀለኛ መንግስት ነው። ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች እየተከታተላችሁ ትገኛላችሁ። ዜናዎቻችን ቀጥለዋል። የህወሓት ድርጅታዊ አቋም የኢትዮጵያ ብሔር ብሔረሰቦች ተጨቆኑ የሚል ነው እንጂ አንድ ህዝብ በአንድ ህዝብ ላይ ጨቋኝ ነው የሚል ፕሮግራም እንዳልነበረም ነባር ታጋይ ስብሐት ነጋ ገለጹም። ህወሓት ከመነሻውም ሁሉም የኢትዮጵያ ብሔር ብሔረሰቦች በጭቆና ቀንበር እንደወደቁ በመስራች ጉባኤ ፕሮግራም እንዳጸደቀ ያስታወሱት ታጋይ ስብሐት አብይ አህመድ በሚዲያዎች ወጥቶ የአማራ ህዝብ እንደ ጠላት ፈርጆት እንደነበረ የተናገረው ከሰውየው የቅጥፈት ባህሪ እንደሚነሳ ተናግረዋል። ገረዜር ኃይሉ ያዘጋጀው ስለ ሻጎስ ያቀርበዋል። የትግራይ ህዝብ በኢትዮጵያ መስረታ ሂደትና የኢትዮጵያን አንድነት ጸንቶ እንዲኖር ጉልህ ድርሻ ከነበራቸው ብሔሮች በግንባር ቀደምትነት ይጠቀሳል። ታላቋ ኢትዮጵያ በሚል የተሰነደው የኢትዮጵያ ብሔሮች ያሰፋፈር ባህልና ታሪክ በሚያስነብበው የፕሮፌሰር ዶናልድ ሌቪን መጽሐፍ ስለ ትግራይ የታሪክ ምንጭነት ሲያስረዳም ትግራይ የኢትዮጵያ ታሪክና ባህል የችግኝ መደብ እንደሆነች በመሳል አሁን በኢትዮጵያ የሚታዩ የሃይማኖት ስነ ጽሑፍና ስነ መንግስት አወቃቀር ከትግራይ የተሻገሩ እንደሆነ ያስረዳል። የኢትዮጵያ ዳር ድንበር ጠብቆ ያቆየው የትግራይ ህዝብ አብይ አህመድና የሚዲያ ሰራዊቱ በሀገር ክህደት ሲከሱ ማየት ልጅ ለእናቷ መጥ ላስተምርሽ ከማለት የዘለለ መናገር አይቻልም። ሀገር ለመምራት ሾልኮ የ4 ኪሎ ቤተ መንግስት የተቆጣጠረው የአረብ ኤሚሬት ቀጥረኛው አብይ አህመድ አሊ በትግራይ ህዝብ ላይ የፈጸመው ጄኖሳይድ ዓለም አቀፍ የወንጀል ተጠያቂነት እንደሚያስከትል ኒው ላይን ኢንስቲትዩት ጨምሮ ዓለም አቀፍ ተቋማት ያረጋገጡት ሳይበቃም አሁን ደግሞ ሌላ ዙር ጄኖሳይድ ለመፈጸም ያስችለኛል ያለው ከፋፋይና ዘረኛ ቅስቀሳዎች ሲያደርግ ታይቷል። በትግራይ ህዝብ ሀብታም ታሪክና በ17 ዓመት የትግል ምዕራፍ እንዲሁም ለ27 ዓመታት ኢህአዴግ ሲያስተዳድራት ስለነበረች ኢትዮጵያ አስመልክተው ከሆራይዝን ሚዲያ ጋር ቃለ ምልልስ የሰጡ ነባር ታጋይ አቦይ ስብሐት ነጋ በህወሓት መስራች ጉባኤ የጸደቀው ፕሮግራም አንድን ህዝብ ከሌላ ህዝብ ለማስበለጥ ወይ ደግሞ ለማንቋሸሽ ሳይሆን ሁሉም የኢትዮጵያ ብሔሮችና ብሔረሰቦች ከመስፍናዊ ስርዓት ነፃ ለማውጣት እንደነበር ይጠቅሳሉ። 67 የወጣ ነው 68 ዓመተ ምህረት የመጀመሪያው መስራች ጉባኤ በብሔሮች ልዩነት የሚባል የለም። ሁሉም የኢትዮጵያ ብሔር ብሔረሰቦች የተበደሉ፣ የተጨቆኑ፣ የተገደሉ ናቸው። በዚህች ዓለም የሉ። እኛ የኢትዮጵያ ብሔር ብሔረሰቦች በዚህች ዓለም የለንም።
ትግራይ ብቻ ነው የተጨቆነው አላለም። የተጨቆነው አማራ ህዝብ ስልጣን ላይ ሳይወጣ ህዝብ ጨቁናል። ህወሓት የትጥቅ ትግል ለማድረግ ያነሳሳው በትግራይ ህዝብ ላይ ይደርስ የነበረው መደባዊና ብሔራዊ ጭቆና እንዲሁም ስር የሰደደ ድህነት ለማስወገድና እያደረሰ የነበረው መድሎ እንደ መነሻ እንደሆነ የተናገሩት አቦይ ስብሃት ነጋም ትግሉ በትግራይ ይጀምር እንጂ ሁሉም የኢትዮጵያ ብሔሮች ከነበረው መስፍናዊ ስርዓት ልዩ ተጠቃሚ የሆነ ብሔር እንዳልነበር ይገልጻሉ። የአማራ ህዝብ የትኛውም የስልጣን ዘመን ከሌላው የኢትዮጵያ ህዝብ የተለየ ተጠቃሚ እንዳልነበር ያስረዱት ነባር ታጋይ አቦይ ስብሃት ነጋም የህወሓት ሰራዊት የአማራ መሬት ከደረሰ በኋላ ያገኘው ድጋፍና የደርግ ስርዓት ለመገርሰስ የነበረው ፍጥነት የህዝቡ የትግል ወኔ የሚያመላክት መሆኑን ያስታውሳሉ። የአማራ ህዝብ ያስታጠቀን ትጥቅ ልንገርሽ፣ እናት ወታደር የደርግ ወታደር ከነበረ እናት ከርሶ እየከዱ ይኮድ ነበር። ቆጥራችሁ ስጧቸው ህወሓቶች ብለው ከባል ሴት ከባሏ እናት ከልጇ እነሱ ራሳቸውም ይሰጡናል እና በጣም በጉጉት ነው የተቀበሉን። ምን ቆየን በአማራ መሬት። የአብይ አህመድ ጄኖሳይዳዊ አገዛዝ ከፊውዳሉ አገዛዝ የባሰ እንደሆነ የገለጹት ነባር ታጋይ አቦይ ስብሃት ነጋም የኦሮሞ ህዝብ ህልውና አረጋግጦ የኢኮኖሚና ፖለቲካዊ ፍትሃዊነት ለማስጠበቅ የተቋቋመው ኦህዴድ ያደራጀው የብልጽግና ጄኖሳይዳዊ አገዛዝ ጸረ ህልውናው እንዲሰራ የፈቀደለት መሆኑን ተናግረዋል። ሁሉም አደጋ ሳይመጣ ባልካናይዜሽን ነው የጎዝ ለቤት አይፓይን ነው አርማጌዶን ነው። አርማጌዶን እንደሆነ ማለት ነው የከፋ ነው አሉ። ከመፈጠሩ በፊት መወሰድ ያለባቸው እርምጃዎች ህወሓት ለኢትዮጵያ ብሔር ብሔረሰቦችና ህዝቦች ያበረከተው ሚና በአሁኑ የጄኖሳይዳዊ አገዛዝ አማካሪ አባዱላ ገመዳ ምስክርነቱን ሲሰጥ ይታወሳል። በመጨረሻም ሱዳን በሱዳን የተካሄደው የእርስ በርስ ጦርነት ተከትሎም በተለያዩ የአገሪቱ ግዛቶች ጅምላ መቃብሮች እየተገኙ መሆኑ ተዘገበም። ሱዳን ትሪቢን እንደዘገበው በብሉ ናይል ግዛት በኩምሩክ ውስጥ 25 ሰላማውያን ሰዎች፣ ህፃናት፣ ሴቶችና የህክምና ሰራተኞች አስክሬን የያዘም የአንድ የጅምላ መቃብር መገኘቱ የአካባቢው ባለስልጣናትን ጠቅሶ ዘግበዋል። በክርሙክ ግዛት የተገኘው ጅምላ መቃብሩም በካርቱምና በገዚራ ግዛቶች ጋር ከተገኘው የጅምላ መቃብሮች ጋር ተመሳሳይነት አለው ብሏል የሱዳን ትሪቢን ዘገባ። የሱዳን ጦር አካባቢውን ከፈጥኖ ደራሽ ኃይሉ ነፃ ያወጣው የጅምላ መቃብሮች መገኘታቸውን የገለጹት የኩምሩክ ኮሚሽነር አብድል መሐመድ ይህን አንድ ወር በፈጀ ሰፊ ዘመቻ መገኘታቸውን አክለዋል። ፈጥኖ ደራሽ ኃይሉ በኩምሩክ ግዛትና በብሉ ናይል አካባቢዎች በቆየበት ወቅት ሰፊ ጭካኔ የተሞላበት ተግባር መፈጸሙን የገለጹት የአካባቢው ባለስልጣን ያለ ፍርድ ግድያ፣ ዝርፊያና የግዳጅ መፈናቀል ይፈጸም እንደነበር አክለዋል። የሱዳን ጦር ከአንድ ወር በፊት ነበር የኩምሩክ ግዛትን ከፈጥኖ ደራሽ ኃይሉ ነፃ ያወጣው ሲልም ሱዳን ትሪቢን ዘግቧል። ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ስትከታተሉ ቆይታ አደረጋችሁ። ስለተከታተላችሁ እናመሰግናለን። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ነው።